ክብር ለኢየሱስ ይሁን። በጣም ኤክሳይትድ ነኝ ዛሬ ያለውን የእግዚአብሔርን ሐሳብ ለማካፈል። ክብር ለኢየሱስ ይሁን። አሜን። ትንሽ ኢነርጂያችሁን እፈልጋለሁ። ምናልባት እንግዲህ ኮምፕሊኬትድ የሚሆንባችሁ ቅዱሳን ካላችሁ ደግሞ በተቻላችሁ መጠን ቀለል እያረጋችሁ በንጹህ ልብ እንድትሰሙኝ ይሁን። መጽሐፍ ቅዱሳችንን ያዝን። ገላትያ ምዕራፍ 4 ላይ በእግሮቻችን ቆመን የተከበረውን የእግዚአብሔርን ቃል እናነባለን። ከቁጥር 1 እስከ 7 ገላትያ ምዕራፍ 4። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁም እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁ ላከ። እንደ ልጆችም እንድንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህን የልጁን መንፈስ በልባችሁ ውስጥ ላከ። ቁጥር 7 ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ዘፍጥረት ምዕራፍ 15። ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ታላቅም ዋጋህም እኔው ነኝ። አብርሃምም ጌታ እግዚአብሔር ሆይ ያለ ልጅ ቀረሁ፣ የቀረው ስለሆን የቤቴ ወራሽ የደማስቆ ሰው ኤሌዘር ነው። ታዲያ ምን ትሰጠኛለህ አለው። አንተ ልጆችን ስላልሰጠኸኝ ከቤቴ አገልጋይ አንዱ ወራሽ የመሆኑ አይቀርም። ኢየሱስ ጌታ ነው። አሜን። ገላትያ መጽሐፍ ምዕራፍ 4 እና ዘፍጥረት ምዕራፍ 15 ላይ ያለውን ሐሳብ ነው ያወራነውና ዛሬ ስለ ማቹርድ ሰን ወይም ደግሞ ስለ ደረሱ ልጆች ማቹርድ ሰንስ። ልጅ ሁሉ አንድ አይነት አይደለም። ኢየሱስ ጌታ። ልጅ ሁሉ አንድ አይነት አይደለም። ማቹርድ ሰንስ ወይም ደግሞ የደረሱ የበሰሉ የበቁ ልጆች የሚለውን ሐሳብ ነው የምናወራው። ይሄ አንድ ሰው በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሕይወት ሆኖ ያገኘዋል። የሆነ ደረጃ በጌታ በኢየሱስ ክርስቶስ ስም ማደግ ይሆንልናል። አንድ ጊዜ በጣም በተደጋጋሚ የኔ ኤክስፒሪየንስ ስለሆነ ነግራቸዋለሁ። በጣም በተደጋጋሚ ቪዥን ያለው ትንሽ ቀንስልኝ እና ፈርስት ላይ ሆኖ 0 ይሁን ድንገት ከዘምሩ በተደጋጋሚ ቪዥኖችን አያለሁ እና የማይበት ቪዥን ላይ ሁል ጊዜ የሆነ እጅ ላይ እንደ ሕፃን ልጅ ነው ቁጭ ብለው እና በጣም ትልቅ ነኝ፣ እጸልያለሁ፣ ፕሬየር ላይ ችግር የለብኝም፣ ከእግዚአብሔር ቃል ጋር ያለኝ ህብረት ጋር ረሃብ በዚህኛው ዘመን ከነበረኝ በጣም ከፍ ያለ ረሃብ ውስጥ ነበርኩ። ግን whenever I see a vision I see myself as a little kid እና እንደ ትንሽዬ ሕፃን ልጅ የሆነ ትልቅ እጅ ላይ ነው ራሴን ማየው እና ሁል ጊዜ ግን እንደ ሕፃን ልጅ ነው ራሴን በቪዥን ውስጥ ማየው እና በዛ ሰሞን ለእናንተ ልነግራችሁ በማልችልበት ሌቭል በተደጋጋሚ ኢየሱስን አየው ነበር። ሲያወራኝ አሁን ባለኝ ማቹሪቲ ላይ ቆሜ ወይም ደግሞ በትልቅነቴ ሳይሆን እንደ ሕፃን ልጅ በጣም ትንሽዬ ሆኜ ነው የሚያወራኝ። ይሄ የግሌ ልምምድ ነው። ለመጀመሪያ ጊዜ ነው የምናገረው። ሕፃን ልጅ ነው ሁሌም ሆኖና የመጨረሻ አደሰት ነበረ። በቃ በፊቱ በቃ ምቦርቅ ሕፃን ልጅ ነኝ ብዬና አንድ ጊዜ የጸለይኩኝ ይሄንን ልምምድ 8ኛ ወይም 9ኛ ጊዜ ማየት ስጀምር ጌታን ጠየቅኩት። ስለምታዩት ነገር ጌታን መጠየቅ ትችላላችሁ። ኢየሱስ ጌታ እና ምንድነው እንዴት ነው እዚህ ጋር ባይብል ስታነቡና ያልገባችሁ ነገር ካለ እስቲ ሌላ ተጨማሪ ቨርስ
ብላችሁ ጌታን መጠየቅ ትችላላችሁ። ዛሬ ማስተምራችሁን እያንዳንዱን ቨርስ የትኛውን ከየትኛው እንደምናገር ጌታን ጠይቄ ነው ማስተምረው። ጌታ ኢየሱስ ዘመኔን ይባርክ እና ጌታን ጠየቅኩት ሁል ጊዜ እና ኮምፎርት አልሰጠኝም። ይሄ በዚህኛው መገለጥ ወይም ደግሞ በዚህኛው ሬቨሌሽን ተደላድዬ እንዳልቀመጥ የሆነ ነገር ይረብሸኛል ውስጤ። ምንድነው ይሄ ነገር? ከዛ በኋላ this is your spiritual status አለኝ ጌታ እና ልቤ እንዲህ ለሁለት ሲሰነጥቅ ይለኛል። ገና አላደግም። አፕሮች እያደረኩ ያለሁት መንፈሳዊ ዓለም ላይ ባለ ስታተስ ነው። እኔ እኮ በቃ ኢየሱስን እያየው ነው የሆነ ከፍታ ውስጥ ነኝ ምናምን ብዬ የመጨረሻ መደነቅ ውስጥ የገባሁበት በቃ እንዲሁ ስታዩኝ ራሱ ወይ ነብይ ነው ወይ ሐዋርያ ነው የምትሉበት ስታተስ ውስጥ ነኝ። በቃ አካሄዴ በሙሉ ተቀይሯል። መጽሐፍ ቅዱሴን ይዤ ነው የምሄደው። የትም ካፌ ማኪያቶ ለጠጣም ከሄድኩ መጽሐፍ ቅዱሴን ይዤ ነው የምሄደው። ባላነበው ራሱ ጧት ስነሳ በቃ የሆነ ብቻ የሆነ የአንድ ከባድ የእግዚአብሔር ሰው አይነት ስታተስ ውስጥ ነው ያለሁት እና ጌታን ባይዘው በጣም ደስ የሚለው የሚያመቻመቻችሁ ወይም ደግሞ ዝም ብሎ ኮምፎርት የሚሰጣችሁን ድምጽ ብቻ ከጌታ እየሰማችሁ ከሆነ አላደጋችሁ። እና እኔ ያለሁበትን ስታተስ ነው ከጌታ የምሰማው። እሺ እና እኔ ራሴን የማይበት ኢሜጅ ለእግዚአብሔር ማተር አላደረገለትም ሲነግረኝ ገና ናሊ እና ከዛ ጊዜ ጀምሮ ለረጅም ጊዜ ጾም ጸሎት ያስኩኝ ትዝ ይለኛል። አይ ቲንክ 2010 አካባቢ ነው። 2010 ታሪክ ነው የምነግራችሁ። ለምን this baby has to grow አልኩ። በገባ ቁጥር ባየው ቁጥር ራእይ የሚባል ነገር ባየው ቁጥር ይሄን ህፃንማ እያየው በናዝሬቱ ጌታ በኢየሱስም አልቀጥልም ማደግ አለበት አልኩ። ናውን ያለበት ስታሰስ ራእዩን ለማየት ይሄ the first time in my life ነው ሼር ማረጋችሁ። ዛሬ መጣችሁ ብፁዓን ናችሁ። ራእይን ለማየት ከእግዚአብሔር ጋር ኮሙኒኬት ለማድረግ መንፈሳዊ ነገር ለመረዳት በዛ ሰዓት የነበረኝ ስታተስ was a baby። በናዝሬቱ እንደዚህ አይነት ህልም እንደዚህ አይነት ድሪም እንደዚህ አይነት ቪዥን የምታዩ ሰዎች ካላችሁ በአባታችሁ ፊት እየቦረቃችሁ ምናምን አይመስለኝም። እንደኔ ከሆነ ማደግ አለባችሁ እያለ ነው ጌታ። ጌታ ሆይ አደነኝ። ዛሬ በታላቅ ጸጥታ በአግራሞትም ይመለከቱት ነበር የሚለው ቃል እየተፈጸመ ነው። we need to grow። እድገት ግዴታችን። ክብር ለኢየሱስ ነው። ስለሱ ነው ዛሬ የምናወራው። እና ዘፍጥረት ምዕራፍ 15 ላይ አንድን ታሪክ አብርሃም ይናገራል። በጣም የሚያሳዝነኝ አንድ ሰው አለ፣ ኤሌዘር ይባላል። እና ያ ሰው የደማስቆ ሰው ነው ይባላል። አብርሃም ነው ዝም ብሎ መንገዱን በጀመረ ጊዜ ሲያክተለትል አብሮ ይዞት ሄደ ባሪያ ነው። እና he was a faithful servant። በደንብ አድርጋችሁ ስሙ። he was a faithful servant። በጣም ታማኝ የሆነ የጌታ ባሪያ ነው። የአብርሃም ባሪያ ነው። ለጌታው faithful ነው። እና ለአመታት አብርሃምን ያገለገለ ሰው ነው ኤሌዘር። እና መጽሐፍ ቅዱሳችን ዘፍጥረት 15 ላይ እንደምታዩት የሆነ ከፍ ላለ ፖዚሽን የታመነ ሰው ነው። ከባሪያ ጋር እንደ መደዳ የሚጠራ ሰው አይደለም ኤሌዘር። ታማኝ ባሪያ ነው። እና እዛ የሳራን ጸጉር ከሚያጡ በጎቹን የሚያሰማሩ እረኞች ምናምን ቺፍ ነው። ስኬጁል ምናምን የሚያወጣላቸው ኤሌዘር። እና አንድ ጊዜ መጣ አብርሃም መውለድ የማይችልበት ጊዜ መጣ። ዛሬ ሁሉን ነገራችሁን ጆሮ አድርጋችሁ ስሙ በጌታ። እኔ የሆነ ብርሃን አንድን ሰው ሲያገኝ ፊል አድርጌ ነው የመጣሁት። ይሄ ብርሃን በኢየሱስ ስም ዛሬ ያገኛችሁ። ከዛ መጣና አብርሃም ቢያይ ልጅ መውለድ አቃተው። እስከ ዘፍጥረት ምዕራፍ 15 ድረስ እስከዚህኛው ምዕራፍ ድረስ እግዚአብሔርም ልጅ ትወልዳለህ የሚል ታሪክ አልነገረውም። ዝም ብለህ እኔ ወደ ማሳይ ምድር ውጣ ነው ያለው። እና በቃ አለ በቃ ልወረስ ነው ያለኝን ነገር በሙሉ የሚወርሰኝ ማን ነው አለ? ባሪያው ኤሌዘር ነው አለ። ለካ የፈለገ ብትተጋና የፈለገ ታማኝ ብትሆን ውርስ ለልጅ እንጂ ለባሪያ አይደለም።
ይሄ ሰውዬ በእውነት ጌታ ምስክሬ እንዴት እንዳለቀስኩ ሲገባኝ፣ ይሄ ሰውዬ ማድረግ ያለበትን ኤክሰለንስ በሙሉ በአብርሃም ፊት ያደረገ ሰው ነው። ታማኝ ሰው ነው። ከባሪያዎች በሙሉ የተመረጠ ሰው ነው። እና አብርሃም ግን ሊያወርሰው የፈለገው ምርጫ ስላጣ ነው እንጂ ስለሚገባው አይደለም። እና ተጨነቀ። ለዛ ነው የመጀመሪያ እግዚአብሔርን ሲያገኘው ውጣ ካለው በኋላ ለመጀመሪያ ጊዜ እግዚአብሔርን ሚት ሲያደርገው እኔ ኤልሻዳይ ነኝ በፊቴ ተመላለስ ይለዋል። ምን እንደዚህ ትለኛለህ አለው። ይሄው ኤሌዘር ሊወርሰኝ ነው አለ። ሰው አይራራም። ይሄው ለዓመት ላገለገለውን ሰውዬ አብ ጋር ሄደህ ትከሳለህ? አብ ጋር ሄደህ ትከሳለህ? ሰርቭ ባደረገ ባገለገለ ይሄን ሰውዬ ኬሪ ባደረገ ለካ ባርነት በፈለግሽው ኤክስትሪም ብታገለጊ ባርነት ነው። ውርስ ያንቺ አይደለም። ውርስ የልጅ ነው። ኢየሱስ ጌታ ነው። አልገባችሁም? በደንብ አልገባችሁ። እና ሊወርሰኝ እኮ ነው አለ። ይሄ እኮ ሊወርሰኝ ነው፣ በቃ ሌላ የለኝም አለ። ሌላ የለኝም፣ ይሄ ሊወርሰኝ ነው አለ። ኖ ኖ ኖ ኖ አለ። እግዚአብሔር እዚህ ጋር ለኤሌዘር አልቆመም። አይገርም? እንዲህ አገልግሏል እኮ ታዲያ ውርስ ያር ኖ ኖ ኖ። እግዚአብሔር ከዘርና ከልጅ ጋር አይደራደርም። አይ ይሄኛው አይወርስም አለ። ይሄኛው ዝም ብሎ ለይስሐቅም ባሪያ በመሆን ይቀጥላል አለ። ክብር ለኢየሱስ ይሁን። አሜን። ለይስሐቅም ባሪያ እና ይመስለኛል ለይስሐቅ ሚስት ሊመርጡ ከሄዱት ሰዎች ውስጥ መካከል አንዱ ኤሌዘር ይመስለኛል። ቀጠለ ሰውየው፣ ኮንቲኒቲ ያለው ባርነት ቀጠለ። ልጅ ግን ለውርስ ተወለደ። ክብር ለኢየሱስ ይሁን። አሜን። ባይዘዌ በጣም የሚገርም አንድ ፋይንዲንግ አግኝቻለሁ። ከባይብሌ ጋር አይገናኝም፣ ግን ሳነብ ላባ የያዕቆብ አጎት እንደሆነ ታውቃላችሁ? ይሄው ነው አጎቱ ነው የያዕቆብ። ላባ የራሔል ወንድም ነው። ሚስት ሲፈልግ ባሪያው ከይስሐቅ ተልኮ ሄዶ በዛ በምንጭ ውሃ ያገኘው የመጀመሪያው ሰው ላባ ነውና አጎቱ ቤት ነው ሄዶ ያዕቆብ። ምን እንዳስፈራኝ ባላቅም ግን ስለ ኤሌዘር ልነግራችሁ ስለፈለኩ በጣም ገረመኝ። ባለፈው ሳነበው የምር ዘመዶቼ መሰሉኝና አጎቱ ነው እንዴ? አጎቶቼን እንዳለ ነው በቃ። ኢየሱስ ጌታ አጎቱ ነው ብቻ። ኤኒዌይ ስለዚህ ከትጋት ጋር ያልተገናኘ፣ ከታማኝነት ጋር ያልተገናኘ የፈለገ ያህል ጥረት፣ የፈለገ ያህል መከራ፣ የፈለገ ያህል ላብ፣ የፈለገ ያህል ታማኝነት ቢኖራችሁ ልጅ ባለመሆናችሁ የማትቀበሉትና የማታገኙት ነገር እንዳለ ከዚህኛው ፓርት ተማረን። ገላትያ ምዕራፍ 4 ላይም ቀጥሎ ይህንኑ ሐሳብ ያወራል። ኢየሱስ ጌታ ነው። አሜን በሉ እስቲ። የመጀመሪያውን ስቴፕ መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 1 ቁጥር 12ን አንብብልኝ። ለተቀበሉት ሁሉ ግን በስሙ ለሚያምኑት እሺ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት እስቲ በሉ። እሺ 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 ይሄ it's an all given access ለሁሉ የተሰጠ ምን ላሉት? ለተቀበሉት። ከዛስ በስሙ ደግሞ ለሚያምኑት ለሁሉም የተሰጠ ስልጣን አለ። ምን የመሆን ስልጣን? የእግዚአብሔር ልጅ የመሆን ስልጣን። ይሄ የእግዚአብሔር ልጅ የመሆን ስልጣን የሚለው ቴክኖን ይለዋል የግሪክ ወርድ። ልጆች የሚለው ወይም ደግሞ የእግዚአብሔር ልጅ የሚለው መጽሐፍ ቅዱሳችሁ ላይ ሄዳችሁ ስታጠኑ አማርኛው ብቻ ነው ልጆች ልጅ ልጆች ልጅ እያለ የሚናገረው እንጂ ጸሐፊው ከተናገረበት ፐርስፔክቲቭ አንፃር ማወቅ ከፈለጋችሁ ሄዳችሁ ኦሪጂናል የሆነውን ቨርስ ማጥናት አለባችሁ። ስለዚህ ቴክኖን ማለት በኦፍ ስፕሪንግ መብት ወይም ደግሞ በዘር መካፈል መብት የምታገኘው የልጅነት ስልጣን። ይሄን አክሰስ አለ ዛሬ በኢየሱስ ስም እየሰማ ነው ወይ ብሎ ታጠቃባችኋለሁ። አንድ ሰው ብቻ እንዲሰማኝ ነው ፈልገው። ይሄንን ቃል ሲናገር it is a word ቴክኖን የሚለውን ቃል ተጠቀመ። ቴክኖን ማለት
ኦፍስፕሪንግ ወይም ደግሞ ዘሩ ብቻ ስላለብህ የምታገኘው የልጅነት አይነት ነው። እና ይሄኛውን ሲያወራ ይሄ ለሁሉ የተከፈተ ነው። ለየትኞቹ ሁሉ? ለተቀበሉት፣ በስሙ ደግሞ ለሚያምኑት። እነሱ they have a right to be a teknon። የእግዚአብሔር ልጅ በምን ፐርስፔክቲቭ ቴክኖን? እስቲ በሉ። አማርኛ ብቻ እያወራችሁ ያላችሁ ሰዎች ካላችሁ ደፍራችሁ በሉ። እስቲ በሉ። እንግሊዘኛ እንደዚህ ነው የሚለመደው። ትናንትና አንድ ኢንትሮዲውስ እያደረጉ ነበር የሆኑ ህፃናት እኛ ጋር መጡ። ምን ካፌ ስላመለጠ ልናገር ወይ ይቅር አይደል? ይቅር ብቻ። መደዳው ላይ ያሉ ሰዎች እንግሊዘኛውን እያብጠረጠሩ አንዷ ጋር ደረሰ ተራው። ሁሉም የሚያወሩት እንግሊዘኛ I am an 11th grader የሚለው ነው። እኔ ግሬደር መሳሪያ እንደሆነ ነው የማውቀው። ግሬደር 11th grader የሚል ቃል እኔ ከተወለድኩ ሰምቻለሁ። እንግሊዘኛቸው ያስደነግጣል ወገኖች። ከዛ አንዷ ጋር መጣና ጀመረች። ማይ ኔም አለችና አቃታት። ሰሜን ትናንትና ይባላል መሆን የምፈልገው አስደሰተች። ምን አሰቃይጋለች? ሐሳቤን ሳልገልጥ ከመሞት አለች። ስሜ አለች። መሀል ላይ አቆመችና እንግሊዘኛው ገደል ይግባል። ማይ ኔም አለ ብላ ጀመረ። ስታየው አያስኬድም። እና አሁን እንደዚህ እንዳትሆኑ ቴክኖን በሉሲ the word ቴክኖን የሚለው ኦፍስፕሪንግ ወይም ደግሞ ዘሩ በመተላለፉ ብቻ የምታገኘውን ልጅነት ይናገራል። እና እነዚህ የተቀበሉ በስሙ የሚያምኑ የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው የሚለው ቴክኖን ነው። በደንብ አርጋችሁ ስሙ። ክብር ለኢየሱስ ይሁን። አረ አሜን በሉስ። yes ቴክኖን። ሌላኛውም አንደኛ ዮሐንስ ምዕራፍ 3 ላይም ሄዳችሁ ብታዩ የእግዚአብሔር ልጆች እንድንሆን አብ ለኛ ያለውን ፍቅር እንዴት እንደሆነ ትመለከቱ ዘንድ የሚለው ቃል የእግዚአብሔር ልጆች እንሆን ዘንድ አብ ለኛ ያለውን ፍቅር እንዴት እንዳሳየን እዩ ያለው ቃል ቴክኖን። ምን እንድንሆን? የእግዚአብሔር ምኖች ልጆች። እዚህ ጋር ስታዩ ለሁሉም አክሰስ የተሰጠ ወይም ደግሞ ፍሪ የሆነ ነገር ነው። ተቀበለው፣ በስሙ እመን እንጂ you have a right to be a son of God ነው ለሁሉም። ግን ትክክለኛ ፖዚሽንን ሄደ ስታዩ ቴክኖን ነህ እንጂ ልጅ ብቻ አይደለም። እናገርበት ሐሳብ በደንብ እንዲገባችሁ ፈልጋለሁ። ኢየሱስ የእግዚአብሔር ልጅ ጌታ ነው። የሆነ ሰው ወደ የሆነ እድገት በጌታ በኢየሱስ ክርስቶስ ስም በ2018 ከፍ ማለት ይጀምራል። እኔ እንደዚህ አይነት ፕሮፌሲ ነው ደስ የሚል to grow in the spirit ቴክኖን። ክብር ለኢየሱስ ይሁን። ይሄ በክርስቶስ መሞት ለሁላችን የተሰጠ ፍሪ የሆነ ጊፍት ነው፣ አክሰስ ነው። አም ሰን ኦፍ ጋድ ነው። እኔ አሁን የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ የሆንኩት ውስጤ ከገባው ዘር የተነሳ ነው። ይሄ ምንድነው አልኳችሁ? ቴክኖን ይባላል። ክብር ለኢየሱስ ይሁን። እሺ ማቴዎስ ወንጌል ባለፈው ሳምንት ያነበብነውን ቃል ታነብልኛለህ? ምዕራፍ 3 ማቴዎስ ቻፕተር 3 verse 17 I think። እነሆ ድምጽ ከሰማያት መጥቶ እሺ በእርሱ ደስ የሚለኝ እሺ የምወደው ልጄ እሺ ይህ ነው አለ። እሺ እሱንም ስሙት ይላል ማርቆስና ሉቃስ ላይ። በሱ ደስ የሚለኝ የምወደው ልጄ። ይሄም ልጅ ነው፣ ልጄ ነው፣ ልጅ ነው፣ ልጄ ነው። እዚህኛው ላይ ግን የተጠቀመው ምን እንደው ታውቃለህ? ሂዮስ የሚለውን የግሪክ ቃል ሂዮስ የሚለውን የግሪክ ቃል ነው። ይሄኛው ምን እንደው ታውቃለህ? this is my matured son ነው የሚለው እንግሊዘኛ። አሁን ልሰጠው የሚገባውን መከራ በሙሉ የሚሸከምልኝ በዚህ ምድር ላይ እስከዛ ድረስ ኢየሱስን ኢንትሮዲዩስ ያደርጉት በእናታችሁ ስሙ ኢንትሮዲዩስ ያደርጉት ህፃን እያሉ ነበር ኢንትሮዲዩስ የሚያደርጉት። ህፃኑ ነበረ፣ ገና ያላደገው ነበረ። but he was a techno offspring ወይም ደግሞ የእግዚአብሔር ዘር ውስጥ አለ።
ግን ሂዮስ አይደለም ያደገው ኢየሱስ አይደለም። እዚህኛው ላይ ግን እግዚአብሔር አብ ከሰማይ መጣና እንደዚህ ያለ ይሄኛው ማቹርድ የሆነው ልጄ ነው አለ። አሁን መስማት ያለባችሁ እሱን ስሙታል። he is ready አለ። የትኛውንም ነገር ለመቀበል የትኛውንም ዋጋ ለኔ ለመክፈል ሬዲ የሆነው ልጄ ነው። እሱን ስሙታል። ይሄኛው ቃል ምን ይላል? ሂዮስ ይላል። the exact definition of ሂዮስ is a matured son። የበቃ ልጅ ማለት ነው። ማራሳታዬ ለሆነ መንፈሳዊ ከፍታ በናዝሬቱ ጌታ በኢየሱስ ስም ትበቃላችሁ። የበቃ he's fit መሰማት ያለበት ነው አለ። he is ready to face battles አለ። እኔ የምሰጠውን አሳይመንት ሊወስድና ሊቀበል ሬዲ የሆነ ልጅ ነው አለ። he is my ሂዮስ አለ። my matured son። ይሄኛው ልጅ አለ ዘር ብቻ ያለበት ልጅ ሳይሆን ያደገ ልጅ ነው አለ ኢየሱስ ጌታ። አሜን። ይኸውላችሁ ውርስ አለ መጀመሪያ ላይ ያነበብነው ክፍል ላይ ገላትያ ላይ ዘሩ ስላለብህ ብቻ ይገባሃል፣ ግን ፊት እስከምታደርግ ድረስ በሞግዚት ስር ነው የምትሆነው አለ። ውርስ ዘሩ ስላለብህ የዛ አካል ዘር ስለሆንክ ብቻ just because you are a techno በዛ የዛ የልጅነት መብት ስላለ ውርስ ያንቺ ነው አለ። ግን ያንቺ ስለሆነ ሕፃን እያለሽ የመውረስ መብት ግን የለሽም። ያንቺ ነው ያንቺ ነው። የትኛውም የምታየው አባትሽ ዘንድ ያለ ስፒሪቹዋል ብሌሲንግ በሙሉ ያንቺ ነው። ታይዋለሽ። መውረስና መጠቀምስ አትቺም። ከቴክኖን አለ ለመጠቀምና ለመውረስ you have to be a ሂዮስ። ማደግና ማቹር መሆን አለባችሁ፣ መብቃት አለባችሁ። ዝም ብሎ ስታዩት የነበረን መንፈሳዊ ሪያሊቲ መጠቀም ወደምትጀምሩበት ሌቭል ማደግ ይሆንላችሁ። አሃ ገላትያ ምዕራፍ 4 አንብብልኝ እንደገና ቁጥር 1 ጀምሩ። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ወራሹ ምን ሆኖ ባለበት ዘመን ወራሹ ሕፃን ሆኖ ባለበት ዘመን ምንም የሁሉ ጌታ ቢሆንም ከቶ ከባሪያ አይለይም። እሱ ግን አለ ከባሪያ ግን ምን አይልም አይለይም አለ። እሺ ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። ከጠባቂዎችና ከመጋቢዎች በታች ነው። ማቹር እስካላደረገ ድረስ አለ ልጅ ስለሆነ ብቻ አባቱ ጋር ያለ የትኛውንም ነገር የመጠቀም መብት የለውም። አሁን ወራሽ ሆናችኋል። ዘሩ በእናንተ ውስጥ አለ። እናንተ የኤሌዘር ሳይድ አይደላችሁ። እናንተ እንደውም ስትጠሩ ራሱ የአብርሃም ልጆች ናችሁ፣ የኪዳኑ ልጆች ናችሁ። እናንተ በማገልገልና በትጋት ያጣችሁት ወይም ላክ ያደረጋችሁት ነገር የለም። ኤቭሪ ስፒሪቹዋል ብሌሲንግ ፎር ዩ ኢዝ በደንብ አድርጎ የተከፈተላችሁ ሰዎች ናቸው። ሆነ ማለት ግን መጠቀም ጀመራችሁ ማለት አይደለም። ጌታ ኢየሱስ እዚህኛው ላይ ምን አለ? አባትየው የቀጠረለት ቀን አለ። አባትየው ምን ይላል? ያየውና ይሄኛው ሰውዬ ከፍ ላለ ቅባት ሬዲ ነው፣ ከፍ ላለ ፕሮስፔሪቲ ሬዲ ነው፣ ከፍ ላለ ኤክሰለንስ ሬዲ ነው ብሎ የቀጠረለት ቀን አለ። ያ ቀን ማቹር የሚሆንበት ቀን ነው፣ ፊት የሚያረግበት ቀን ነው። ይሄ ከእድሜ ጋር የተገናኘ አይደለም። ኢትስ ኦል ስፒሪቹዋል። በናዝሬቱ ጌታ በኢየሱስም ወደዛ ከፍታ ማደግ ይሆንልናል። አባትየው የቀጠረለት ቀን ግን ሲደርስ አለ ከባሪያ ጋር መጫወት ያቆማል፣ ከሞግዚት ጋር መጫወት ያቆማል። ከነሱ ጋር የነበረውን ቮካብለሪ በሙሉ ይቀይርና እንደ ወረሰ ሰው መንቀሳቀስ ይጀምራል። አልገባንም። ጌታ ምስክሬ ነው። ያልገባን አንድ ነገር ይሄ ነገር ነው። ክብር ለኢየሱስ ይሁን። ይኸውላችሁ ናቹራሊ እግዚአብሔር ምን እንዳደረገ ታውቃላችሁ? ናቹራሊ ያለን ወንድ ልጅ፣ ናቹራሊ ያለችን ሴት ልጅ የሷን ኢሜጅ ራሱ መልቲፕላይ እንድታደርግ የቀጠረላት እድሜ አለ እና እዛ እድሜ ላይ እስከምትደርስ ድረስ የፈለገችውን ያህል ብትሞክር ኢሜጅን ዱፕሊኬት ማድረጋች። ለምን? ሺ ኢዝ ኖት ማቹርድ ኢነፍ። ኢቭን ናቹራል የሆነውን ሪልም እግዚአብሔር ከማቹሪቲ ጋር አገናኝቶ ነው ሲስተማችን ውስጥ የከተተው። መንፈሳዊ ነገር እንደዛ ነው። እኔና አንድ ሰው
ለሆነ መንፈሳዊ ከፍታ በሚቀጥለው አመት እንበቃለን። እግዚአብሔር ከላይ አይቶ this guy is matured አሁን አለ ሬዲ ነው፣ በቃ ሊቀበል ሬዲ ነው፣ ሊባረክ ሬዲ ነው የሚልላቸው ሰዎች አሉ። ልዩነቱ እዚህ ግን ይኸውላችሁ በሁላችን መካከል የቴክኖን ልዩነት የለም፣ የህይወት ልዩነት ነው ያለው። ሁላችንም የእግዚአብሔር ልጆች ነን። ሁላችንም እንደ እግዚአብሔር ልጆች ግን አክት እያደረግን ነው። we need maturity። ዲመን ምን አይነት አሳይመንት እንደሚሰጠ ታውቃላችሁ? ይሄ ስፒሪቹዋል ግሮዝ የተባለው ነገር ላይ ፎከስ እንዳናደርግ ለመሰላችሁ። if you are matured he is in danger፣ አደጋ ላይ ነው ያለው ዲመን። so he will fill your mind፣ አይምሮአችሁን ለዚህ በስለት እንዳትበቁ በሚያደርጉ እውነታዎች ይሞላዋል። እና ዘሩ ማውጣት አይችልም፣ ቴክኖን ምንም ማውጣት አይችልም። አይዘው ጃላሶን ተለፋለ ከዲመን ጋር ኮንቨርሴሽን ወደ ሌለበት ሪልም ነው የገባችሁት። እናንተ ውስጥ ያለ ዘር መጠጋት አይችልም። ዲመን he will die። የእናንተን አላቅ የኔ አካባቢ ከመጣ ግን he will die። ስለዚህ ምን ያደርጋል? ከዚህኛው እንደ መንፈሳዊ ዓለም ላይ እንደ ህፃን የተወለድ ነው። ከዚህ ከተወለድንበት ህፃንነት ግን እያደግን ቀና እያለን በዳዴ መሄድ አቆመን ቀና ብለን መሮጥ ጀምረን ፊት አድርገን እንዳንሄድ መንገዳችን ላይ የተለያዩ አሳይመንቶችን ዲመን ያስቀምጣል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አንድ ሰው ግን ይሄንን በጣጥሶ ይወጣዋል። full of assignment። so ጉዳዩ ከቴክኖ ወደ ህይወት የምንሄድበት መንገድ ላይ ነው ያለው ማለት ነው። የኤንዲ ለውጥና መቀየርና አለመቀየር ያለው በዚህ መካከል። አንድ ምሳሌ ልንገራችሁ። ሁለት ሰዎች ነበሩ አለ ሉቃስ 15 ላይ ጌታ ኢየሱስ ሲናገር። እነዚህ ሁለት ሰዎች አለ እየገባችሁ ነው? ግን ተግባብተናል? ጥያቄ ካላችሁ ትጠይቁኛላችሁ። ኢየሱስ እነዚህን ሰዎች ሆን ብሎ ነው የተናገረው። ሁለት ልጆች ናቸውና በአባታቸው ቤት ነበር የሚኖሩት አለ። እና አንደኛው ድንገት ተነሳና አለ አባቴ ሆይ የሚገባኝን ስጠኝ አለው ይላል። የጠፋው ልጅ እኔ ባይዘው ከሁለቱ የመጨረሻ የሚመቸኝ እሱ እንደው ታውቃለህ? የጠፋው ልጅ ማለት የጠፋው ልጅ ተነሳና አለ ወርዝ የሆነ ነገር ወርዝ አደርጋለሁ አለ። ይገባኛል አለ። አታ አባትየው ጋር ያለው ነገር የአባትየው ብቻ እንዳልሆነ ገባው። አልገባችሁ? ሲያይ ኦፍ ስፕሪንግ አለበት። ከዛ በኋላ ደግሞ ለውርስ ሬዲ ነው፣ ተዘጋጅቷል፣ ፊት ያደርጋል። ብድግ አለና የሚገባኝን ስጠኝ ሲለው ይላል አባትየውም የሀብቱን እኩሌታ ሰጠው ይላል። ማዲያላቫኒያ ሶፕራዲያላባየ የሀብቱን እኩሌታ ገመሰና ወርዝ ታደርጋለህ፣ ይገባል፣ ያንተ ነው ብሎ ሰጠው ይላል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ሰጠው፣ ፊት ያደርጋል። ልጁ እዛ ቤት ላይ የሆነ ሰራተኛ ብቻ እንዳልሆነ ያውቃል። የሆኑ ሰዎችን ለማስገባትና ለማስወጣት ብቻ እንዳልተፈጠረ ያውቃል። ይገባኛል፣ የሆነ ነገር ይገባኛል ብላችሁ ተወስዳላችሁ። ዲዘርቭ አደርጋለሁ አለ ልጁ። እኔ ይመቸኛል እሱ ልጅ የመጨረሻ ነው የሚመቸኝ። ሎንግ ስቶሪ ሾርት ችግሩ የመቀበሉ ሳይሆን ከሶርሱ የመራቁ ነበር። በመቀበሉ ውስጥ ችግር የለም፣ ከሶርስ በመራቁ ውስጥ ነው ችግር ያለው። ከአባትየው በመራቁ ነው ልጁ ያለውን ነገር የበተነው እንጂ መቀበሉ ላይ ችግር አለ አይደለም። ክብር ለኢየሱስ። ከሶርስ ነው የተለየው። ከሶርስ ሲለይ የተቀበለው ነገር ራሱ ፈንክሽን ማድረግ ስለማይችል ጠፋበት ይላል። ከዛ ተመለሰ ይላል። ከዛ በኋላ ጨርሳለች እኮ ገንዘቧን ጨርሳለች፣ የሚገባትን ጨርሳለች። በወንድምየው ብር ድግስ ተደገሰለት። በወንድምየው ብር ሰንጋ የተጣለው ባይዘው በወንድምየው ብር ነው ሰንጋ የተጣለው። ተደገሰለት ድግስ ሻላባ ጋዳላባ በወንድምየው ብር ጌጠኛ ልብስ ለበሰ። እዚህ ጋር ግን አንድ ነገር ልንገራችሁ። የአባትየው ንብረት የአባትየው አይደለም ማለት ነው፣ የልጆቹ ነው።
ቀስ እያለ ይገባቸዋል። አባትየው አከማችቶ ለራሱ የሚጠቀምበት ነገር የለም ማለት ነው። አንድ ምድራዊ አባት ካከማቸ በኋላ የኔ ነው አይላችሁ፣ የልጆቼ ነው ይላችሁ። ስለዚህ አባትየው የነበረው ንብረት በሙሉ የሱ አይደለም። ለማን ነው እስቲ ባሉ? ለልጆቹ ነው። ክብር ለኢየሱስ ይሁን። ለዛ ነው ኢየሱስ በኮንፊደንስ እንደዚህ ያላቸው፣ የአብ የሆነው ሁሉ የኔ ነው አላቸው። ዮሐንስ 14 ላይ የአብ የሆነው ሁሉ anything that my father own I owned it አላቸው። የኔ ነው አላቸው። ምን አይነት ልጅ ነው ኢየሱስ? አብ ያለው የትኛውም ነገር አለ የኔ ነው አላቸው። ለዛ ነው ኢየሱስ የአባትነት ኔቸር ነው ያለው። ለሱ አይደለም የኖረው፣ ለሱ አይደለም የመጣው፣ ለሱ አይደለም የተሰቀለው፣ ለሱ አይደለም የሞተው፣ ለሱ አይደለም የተነሳው። it's all for us። ለዛ ነው ኢየሱስና አባት የምንለው። ለሱ አይደለም፣ የሱ የሚባል ነገር የለም እዚህ ውስጥ። እዚህኛው አክቲቪቲ ውስጥ ለኔ የሚለው ኢየሱስ የሚፈልገው ነገር የለም። ለሱማ እዛው መሆኑ ይበቃው ነበር። ለሱ አይደለም ያደረገው ነገር በሙሉ። ይሄ መጽሐፍ ቅዱስ የተጻፈበት ሪዝን፣ መንፈስ ቅዱስ የመጣበት ሪዝን ለኛ ነው። እኔ እግዚአብሔር ኪንግደም ውስጥ ባሪያ አይደለሁ። የእግዚአብሔር ኪንግደም ውስጥ የእግዚአብሔር ልጅ ነኝ። አረ አሜን በሉስ። ለሱ አይደለም ኢየሱስ። እና ብቻ ሐሳቤን ስሰበስብ ከዛ በኋላ ይላል ሉቃስ 15 አይ ቲንክ ቁጥር 23 24 ላይ ይመስለኛል ልጅየው መጣ ይላል። እና ልጅየው የት ነበረ? ልጅየው ኢንጆይ አድርጎ ያውቃል። ከየት እንደመጣ ማናቅ መጣ። ሻይ ድግስ ነው፣ ፌሽታ ነው። እና ለኔ ነው ብሎ አላሰበ። ለማን ነው ብሎ ጠየቀ ይላል። ከዛ የጠፋው ወንድም እኮ ተገኝቷል ባሉት ጊዜ ይላል ወደ አባቱ ሄደና ይላል ይህን ሁሉ ዓመት ላንተ እንደ ባሪያ ሆንኩልህ አለው ይላል። እንደምን እንደ ባሪያ። ስለዚህ ልጁ በምን አይነት ሜንታሊቲ የተንቀሳቀሰው? ወርዛ አላረግም አለኝ እኮ አባት። አንዳንድ አሁን አጉል ትትና የሚመስል ነገር አለ። አለኝ አባት አለኝ እኮ ግን እኔ በቃ እኔ እንደዛ አይደለም። ልባችን ላይ እኮ ያለው ክፋት እኮ ሌላ ነው። አለኝ እኮ ግን እኔ ምናምን in Jesus mighty እኔ አባቴ የትኛውንም መንፈሳዊ ብሌሲንግ ኤክስፒሪየንስ አድርጌ ኢንጆይ እንዳደርገው ነው ኢየሱስ የሞተልኝ። እንደዛ እንድንኖር ኢየሱስ አይፈልግም። ለዛ ነው ተኝቶ ማዕበል ላይ በነበረበት ጊዜ ሲቀሰቅሱ ተቆጣ ይላል። ተውቆይ ኢየሱስ ይተኛ እኔ ለስራ ምናምን እንዲሉ አይደለም ለምን እኔ እሰራለሁ ኢየሱስ እያለ ምናምን እንዲሉ አልጠበቀም ማለት ነው። ለምን ቀሰቀሳችሁኝ እኔ በሰላም ተኝቼ ነበር። እቺን መገሰጽ ያቀታችኋል። አክት እንዲያደርጉ የፈለገው ነገር አለ ማለት ነው ኢየሱስ። ባርነትን ከሐሳባችሁ ላይ፣ ከሲስተማችሁ ላይ፣ ከኑሮአችሁ ላይ፣ ከመንፈሳዊ ልምምዳችሁ ላይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዛሬ ጠርገዋል። በጌታ በኢየሱስ ስም የተጠረገ ይሁን። I'm not ባሪያ። by the way ባሪያ የሚለው እኔ ስሌቭ እና ሰርቫንት አለ። I am a servant but I am not a ባሪያ። slave how? ጃላ ሱንታ how? የክርስቶስ ባሪያዎች የሚለው a servant of Christ ነው እንጂ ስሌቭ አይደለም። ይኸውላችሁ እንደ ልጅ ተወልዳችሁ እንደ ባርነት አክት እንድታደርጉ ያደረገ የትኛውንም ዲመን ዛሬ በኢየሱስም ቆርጠዋል። እንደ ባሪያ ነበርኩልህ አለው የጠፋው ልጅ። ሄደና ዋናው ቤት ውስጥ የነበረው ኖ አለው አባትየው፣ ይሄ ሁሉ እኮ ያንተ ነው አለው። ይሄ ሁሉ ያለው ነገር በሙሉ እኮ ያንተ ነው። why do you act like a slave አለው። ይሄ እኮ በሙሉ ያንተ ነው፣ ግን የሱ ነው ግን አልተጠቀበበት። ወርዝ አደርጋለሁ ብሎ አላሰበም። ክብር ለኢየሱስ ይሁን። but that guy ሄዶ ይገባኛል ብሎ ወስዶ አጥፍቶት ተመልሶ መጥቶ ድግስ ተደገሰ። ጀግና ነው። ይሄ ሁሉ እኮ ያንተ ነው። ክብር ለኢየሱስ ይሁን። ሰው በመንፈሳዊ ህይወቱ
ግሮ አድርጎ ወደ ማቹር የእግዚአብሔር ልጅነት ካላደገ የትኛውንም ስፒሪቹዋል የሆነውን ብሌሲንግ ኤክስፒሪየንስ ማድረግ አይችልም። he will see it but he can never experience it። ዛሬ በቃሉ የአንድ ሰው አይን ይከፈታል ማለት ነው። አንድ ሰው አይኑ በኢየሱስም ይበራለታል ማለት ነው። መቼም ኤክስፒሪየንስ ማድረግ አይችልም መቼም። እና ለዛ ነው እያንዳንዱ ነገር እያለን ለምንድነው እንደ ከሌ ያልሆንኩት ማለት አንችልም። እከሌ is worthy ማቹር አድርጓል፣ ትረስት ተደርጓል፣ አባትየው የቀጠረለት ቀን ደርሶለታል። ስለዚህ አሁን የሚያስፈልገን ለምን ከሌ እንደ ከሌና እንደ ከሊት አልሆንኩም የሚል ድርቀት ሳይሆን ማደግ ነው። እየገባችሁ ነው? ዛሬ ጭብር ያላችሁ ተመስላላችሁ። አንዳንድ መንፈሳዊ የሚመስሉ ሰዎች አሉ ከእግዚአብሔር ቤት ለመራቅ ሲፈልጉ እንዴት እንትናም ልጅ ነች እንትና እከሌም ልጅ ነው እከሊትም ልጅ ነው እንደዚህ አይነት ጥያቄ ያላባችሁ ዛሬ እየመለስኩላችሁ። እና እሱ ማስሎነ ነው እሱ ህይወት ነው እቺ ቴክኖሎጂ ይሄው ነው። መብሰል አለብን፣ ማደግ አለብን። we have to grow in the spirit። ልጅ ነኝ ብቻ ብለ ተዘፍዝፈ አንተ ህይወት ላይ የሚመጣ ቼንጅ የለም። ለውጥ ከፈለክ you have to grow ማደግ አለባችሁ። ይሄንን ፕሮሰስ ከኢየሱስ ጋር የሚጀምሩ ሰዎች እንዳሉ 2018 ይሰማኝ። በኒው ይር every month በሆነ መንፈሳዊ ሪያሊቲ የሚያድጉ ሰዎች እንዳሉ በኢየሱስም ይሰማኝ። ግሮስ ይሄ ምን አይነት ጆርኒ ነው? ከኢየሱስ ጋር ብቻ ነው የምትጀምረው፣ ከኢየሱስ ጋር ብቻ ነው የምትጨርሰው። ማንንም ማተራ ያደርግም። አንቺና ኢየሱስ ሃንድ ቱ ሃንድ ላሳድግ ይላል ኢየሱስ። መንፈስ ቅዱስ ይልከና ላሳድግሽ now you are a baby። ብዙ ነገር እየገባ አይደለም። you have to grow። ማዲያ ላሱፕረዲ እንዲህ አይነት ረሃብ ዛሬ በኢየሱስ ክርስቶስ ስም ይግባባችሁ። የማደግ ረሃብ አላት። የማደግ ረሃብ አለ። ይሄ በቃ የሆነች የምታክል ሰው የሆነ ሜጋ ነገር መመኘት አይደለም። የማደግ ረሃብ አለ። በቃ የማደግ ከዛ የሆነ ቀን ሴት ያደርግና ለሆነ አንተ ኢማጂን ላላደረከው ከፍታ ሰማይ ያምናል። ክብር ለኢየሱስ ይሁን። አሜን። ላይጥማችሁ ይችላል but this is the reality። ስለዚህ እግዚአብሔር አብ ከሰማይ ሆኖ በሱ ደስ የሚለኝ የምወደው ልጄ እሱ ነው ሲል ሂዮስ እያለ እሱ ነው ልጄ እሱ ነው። ማቹርድ ያደረገ ልጅ ማለት ነው። በምድረ በዳ የተፈተነ ልጅ ማለት ነው። የሰይጣንን ሽንገላ የተቃወመ ልጅ ማለት ነው። መንፈስ የሞላበት ልጅ ማለት ነው። እግዚአብሔር ዓለም ሳይፈጠር በእናንተ ህይወት ላይ ላስቀመጠው አሳይመንት ከሚቀጥለው ዓመት ጀምሮ እናንተ ማመን እንዲጀምር ጸልያለሁ። ሶ ማመን የናንተ ኳሊቲ አይደለም ማለት ነው። ሪፍሌክሽኑ እየበዛ ውስጥ የገባው ኦፍ ስፕሪንግ እየወጣ ሲሄድ እግዚአብሔር ትረስት የሚያደርግበት ፕሮሰስ ነው ማለት ነው። ሶ what is ሂዮስ ካላችሁ ሂዮስ is a matured son የበሰለ ያደገ ልጅ ማለት ነው። ይህንን አድርግና አታድርግ በሚባልበት አሳይመንት ውስጥ የሌለ ማለት ነው። ሞግዚት የሌለው ማለት ነው። ከሞግዚት በላይ የሆነ ማለት ነው። እኔ እኮ ክብር ለኢየሱስ ይሁን። እሺ ይሄን ካለን ሮሜ 8 ላይ ትሄዳለህ። በጣም ደስ የሚል ሂዮስ የሚለውን ደግሞ በደንብ አድርጎ ዲስክራይብ የሚያደርግልንን ከቁጥር 14 ጀምሮ ታነብልኛለህ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና። በእግዚአብሔር መንፈስ ምን የሚሉ እስቲ በሉ። በእግዚአብሔር መንፈስ ምን የሚሉ? ይሄን ቃል ዝም ብላችሁ በሉት። በእግዚአብሔር መንፈስ ምን የሚሉ? those who led by the spirit። በእግዚአብሔር መንፈስ የሚመሩ መሪያቸው እግዚአብሔር የሆነ መንፈስ የሚመራቸው እግዚአብሔር የሚመራቸው
በእግዚአብሔር መንፈስ የሚመሩ እነዚህ ሕይወት ናቸው። እነዚህ የእግዚአብሔር ልጆች ናቸው፣ ማቹር ያደረጉ ናቸው። ሶ የማቹሪቲያቸው ቫሊዴሽን ምንድነው? የሚመሩት በማን ነው? በእግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። ይኸውላችሁ እቺን በደንብ ስሙ። የማቹሪቲ በጣም ትልቁ ስቴጅ በፊዚካል ሪያሊቲ አንድ ሰው ሲያረጅ ነው አይደል? በቃ አርጅቶ በቃ አሁን አደገና ሰውየው ከመሞቱ በፊት ምንድነው የሚሆነው? ያረጀ ሰውዬ ነው የሚሆነው። እርጅና ውስጥ አንድ ትልቅ ብለሲንግ አለ። ይሄንን ሳሰላስል ነው የገባኝ። ልንገራችሁ አይደል? በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው። ሶ ህፃናት በነበርክ ጊዜ አባት ወደዚህ ሂድ ሲልህ ወደዛኛው ኤሪያ መሄድ እድገት ነው ላንተ። እና እናትሽ ሴት ራስ ሆነሽ ጎረመሽ ነው የምትልሽ። ሴት ነሽ ጀምረ ጉርምስና ነው የምትባል። ለምሳሌ ከእናትና አባት ኢንስትራክሽን ተቃራኒ ማድረግ ነው ላንተ ማደግ። ሊስቶን ከእናትና አባት ተቃራኒ የሆነ ኢንስትራክሽን ወጣትነት ምናምን የመጨረሻ አስቸጋሪና አደገኛ የሆነበት ነገር እናትና አባት ሲያሳድጉ ከነበረው ኦፖዚት የሆነ ነገር ለማድረግ ነው ኤክሳይትድ ሆነ ወጣትነት የምትጠብቀው። ኢየሱስ ጌታ ነው። አሜን። ለዛ ነው አታድርግ ከተባልክ የመጨረሻ ውስጥ የሚገባው ዲዛይር ማድረግ ነው ያንን ነገር። ድሮ በጣም የምንቀጠቀጥበት ሪዝን ዋና ነበር እና እኔ ዋና የመልመድ ፕላንም እቅድም አልነበረኝም። ድንገት መጡና መረጃ ሰጡኝ። ምን ብለው? እዚህ ሰፈር ካሉ ሰዎች ጋር ወደ ዋና አትሂድ የሚል። ከዛ ቀን ጀምሮ ውስጤ የገባው ዲዛይር መዋኘት ሆነ ማለት ነው። እና እዚህ አዲስ አበባ አይነት ያለች ትንሽ 4x4 ገንዳ አይደለም እኔ የለመድኩት ዋና። ዋው ስዊሚንግ ታይም ምናምን ብሎ ሰው ይለቃሉ። ሀይቅ ቀጥታ ጥልቀቱ የማይታወቅ ሀይቅ ከጓደኞቼ ጋር 11 እና 12 ዓመት እያለ ይሄዳል። ለምን አታድርግ ብለውኛል። እና ዘና ብዬ ዛሬ እኔ ሳጠና ላይብራሪ ነበርኩ ብዬ ሲያዩኝ ፊቴ በሙሉ አመድ መስሎ በፊቴ ነው የምታው። እንደገና ቀጣይ ቀን ላይ የመጨረሻ ዲዛይሬ እነሱ ያላሉኝን ነገር ለማድረግ ነው። ኤክሳይትመንት ይበቃ ለመሰለ ገና ነው። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ሌላ በጣም የትንሽ ልጅነት ባህሪ ምን እንደሆነ ታውቃላችሁ? ትናንሽ ልጆች ሲቀናኑ አይታችሁ ከሆነ አባቴ ይሄን ነገር አለው፣ አባቴ እንደዚህ ነው፣ አባቴ ይገዛልኛል እንጂ የኔ ነው አይሉ። አባትየው አለው ግን እነሱ አይደለም ያውቃል ሲስተማቸው። ከዛ በኋላ አድገ እርጅና ጋር ስትሆን ምን እንደምትሆን ታውቃለህ? ሰው እጅ ላይ ነው የምትወድቀው። ልክ አድገ ስትጨርስ ያንተ ስቴፕ ምን እንደሚሆን ታውቃለህ? እጆችህን ለሰዎች ነው የምትሰጠው። የሚያነሳ ሰው ነው፣ የፈለገበት ቦታ የሚወስድ ሰው ነው፣ የሚያስቀምጥ ሰው ነው፣ የሚያስተኛ ሰው ነው። በመንፈስ የሚመሩ እጃቸው ሌላ አካል የያዘው የሚመራቸው የሚመሩ ዶስኩ ቢል ሊድ የሚያደርጋቸው አካል መንፈስ የሆነ መንፈስ ላይ የማይጎረምሱ መንፈስ ያላቸውን ተቃራኒ ነገር የማያደርጉ መንፈስ እንደፈለገ ቢፈልግ የሚያስቀምጣቸው ቢፈልግ እንደፈለገ የሚያደርጋቸው እነዛ ዶስ አርሂዮሳ መንፈስ ይምራል። በመንፈስ የሚመሩ ለካ አድገህ የማቹሪቲ ጥግ ላይ ስትደርስ መሪ እጅ ላይ ትወድቃለህ። እዛ ነው ማቹር ያደረገ ሰው ላይፉን ኦን ያደርገው። he has a leader, he has a leader ማአዲቫላኮስ መሪ አለው እና መንፈስ ነው እንደፈለገ የሚያደርገው። አሁን ጉርምስና ስቴጅ ላይ ካለን
የኛ ፍቃድ የአብ ፍቃድ፣ የኛ ፍቃድ የመንፈስ ቅዱስ ፍቃድ፣ የኛ ዲዛይር የመንፈስ ቅዱስ ዲዛይር ትግል ውስጥ ነው ያለን። in the name of Jesus we will mature። መንፈስ ይመራናል። አራ አሜን በሉ እስቲ። ህይወቴ የና አይደለም ምናምን የሚል ታሪክ አይደለም ማለት ነው። ህይወቶችን በሆነ የትንቢት ቃል አይደለም የሚመሩት። የሆነ ጊዜ ላይ በስጋ ሆኖ አንድ ፕሮፌሲ ሲመጣላቸው አይደለም የሚመሩት። ዝም ብሎ when you see their life the leader is the spirit of God። መንፈስ ነው የሚመራቸው። ይሄ የዴይ ቱ ዴይ ሩቲናቸው። እኔ ይሄንን አርጎ ወደ ጌታ ይወሰደኝ። ጌታ ከማገልገል የሆነን ክብር ከመግለጥ የኔ ዲዛይር ልቤ ውስጥ ያለው ጩኸት ዝም ብሎ ሲመጣ ፍሎ የሚያደርግ ነገር ማለት ነው። መንፈስ ሲመጣ በሴም ህይወት ላይ እንደወደደ ፍሎ ነው የሚያደርገው። ሂንደር የሚያደርገው የሚገድበው ነገር የለም። ሂዮሴ ለዛ ነው ፖል ወዘ ሂዮስ እኔ ሕያው ሆኛለሁ ማለት። የትኛውም የኔ ዲዛይር ራሱ ነው ውስጥ የለም ማለት። እኔ የምፈልገው ነገር ራሱ ነው ውስጥ የለም ማለት። እኔ ውስጥ አላይቭ ሆኖ እየኖረ ያለው ክራይስት ነው አለ። ለዛ ነው ክራይስትና ሆሊ ስፒሪት ነው ኮሙኒኬት እያደረጉ ሰውየው እንደፈለገ የሚመሩት። ሲፈልግ መርከቧ ተሰባብራ ይላል፣ ለቀን ተነዳን ይላል። በቃ ንሙት እና ሰውየው ቢሞት ራሱ ለሱም ሰርፕራይዝ ነው። እየመራው ያለው አካል እሱ አይደለም። ፕላን የለውም ሰውየው፣ የራሱ ላይፍ የለውም ሰውየው። he is a heos። በጌታ በኢየሱስ ይሄን ውብ የሆነ ጆርኒ አንድ ሰው በኢየሱስ ክርስቶስ ስም ይጀምራል። እመኑኝ this is more than serving God። this is the ultimate manifestation። እና ህዝብ የነቢያትን መገለጥ ሊጠብቅ ይችላል። ህዝብ የሐዋርያትን መገለጥ ሊጠብቅ ይችላል። ለሂዮሶች ግን የሚናገረው ፍጥረት የእግዚአብሔርን ልጆች እንደዚህ አይነት ልጆች መገለጥ ይጠባበቅ። እዚህኛው ላይ አለ ፍጥረት ነው የሚጠብቀው። አልገባችሁም? እዚህኛው ላይ ለሰው ብቻ አይደለም አለ for all creation ለፍጥረት በሙሉ መፍትሄ ይሆናሉ። እነማ በመንፈስ የሚመሩ መንፈስ የሚመራቸው እና ይላል ፍጥረት ምጥ ላይ ነው እነዚህን ሰዎች እየጠበቃለ። ከኔ ጋር አንድ ሰው በመንፈስ ቅዱስ ፊት ኪዳን ገብቶ ይህንን ውብ የሆነ ጆርኒ በኢየሱስም ይጀምራል። yes ሰው መንገድ ላይ የእናንተ ጉርምስና ሊመጣ ይችላል፣ የእናንተ ፍላጎት ሊመጣ ይችላል፣ የእናንተ የሆነ ነገር ሊመጣ but you will grow in Jesus mighty name። ስቴፕ የግሮዝ ስቴፕ ነው ማለት ነው። ካደጋችሁለት በኋላ የሚያገኛችሁ ጌታ የለም። ጌታ ነው የሚያሳድጋችሁ። የኛ ችግር ይሄ አድገንለት ፐርፌክት ሆነንለት እንደሚፈልገው ሆነንለት ከዛ ሂራያም ኔቨር አንተ ራስን ያሳደግክበት መንገድ ራሱ ለሱ ላይ መቸው ይችላል። he has his own way። ይሄ የኔ አሁን እኔ የሆነ ነገር ላይ እየተንሳፈፍኩ ይመስለኛል። ይሄን ሰው ሂዮስ ማቹርድ ክብር ለኢየሱስ ይሁን። ጌታ ሆይ በሉ እስቲ በዚህ ዓመት አንተ ብቻ እንድትመራኝ ፈልጋለሁ። የኔን ፍቃድ ማዳመጥ አልፈልግም። መሪዬ አንተ እንድትሆን ፈልጋለሁ በሉ እስቲ። ቴክኖንን ከሂዮስ የሚለየው ይሄ ነው ወገኖች። they are led by the spirit። አንድ ነገር ልንገራችሁ የኔን ኤክስፒሪየንስ። የሆነ ጊዜ ላይ ጌታ ለአንተ ማውራት የሚያቆምበት ሌቭል አለ። እምትኖረው የጌታን ድምጽ የሚሆንበት ሌቭል አለ። ኮሙኒኬሽን ይሄ ኦፒኒየኑ ለአንተ የሚያሰማው እስክታድግ ነው። ስትሆነው ኑሮ ራሱ ድምጹ ነው። ኑሮ ዝም ብለህ የምትኖረው ኑሮ ራሱ የእግዚአብሔር ወይ ነው። እንደዛ ነው። እነ ጳውሎስ እኔ ፊልም አደርገውና መሄድ የምፈልገው ወደዚህ ነበር፣ መንፈስ ግን ወደዚህ መራኝ ይላል። እና ከሰውየው ፍላጎት ኢቭን መንፈስ እኮ ይሄንን ነው ያሰበው ብሎ ከሚያስበው ፍላጎት ራሱ ተቃራኒ መንፈስ ይነደው ነው። እና ለእያንዳንዱ የህይወታችሁ ክፍል ጌታን መስማት የሚባለውን ነገር
ዝም ብለሽ ስትኖሪ በቃ ፒሱ ፍሎ ያደርጋል አንቺ ውስጥ ያስታውቃል። እያደረግሽ ያለሽው ነገር የእግዚአብሔር ዊል እንደሆነ በቃ ያስታውቅሻል። የሆነ ነገር ላይ ልብ ላይ ምናምን እየፈሰሰ ያለ ሰላም አለ። እቺኛዋ ሰላም ብትሞት እንድትነካብኝ አልፈልግም። የትኛውም ስጋ ለባሽ ገደል መግባት ይችላል። ፍሎ የሚያደርግ አንቺ ውስጥ ፍሎ የሚያደርግ ፒስ አለ። በቃ ቦጭ Now when you do something against that peace ያስታውቃል። የሆነ ነገር ኢሪቴት ያደርጓል፣ ይረብሻል። እዚህ ዓለም ውስጥ አንድ ሰው በኢየሱስ መግባት ይሆንለት። አው ይሄ ከኳሊቲ ጋር አይገናኝም፣ ከናንተ ትጋት ጋር አይገናኝም። በመንፈስ መመራ እስቲ በሉ ሜዲቴት አድርጉት። በመንፈስ የሚመራ መንፈስ የሚመራቸው መንፈስ እጃቸውን የያዘ መንፈስ ሊድ የሚያደርጋቸው ሊደራቸው መንፈስ ይሁን። እነዚህ ናቸው እግዚአብሔር ልጆች አለ። ክብር ለኢየሱስ አሜን። አንዴ መጨረሻ ጥቅስ ላንብብ። አባትዬ የቤታችን ደስታ ሙሉ እንዲሆን እካፈለዋለሁ ሐሳብህን የልብህን ሁሉ ቀርቶ አንተ ብቻ ደስ ይበልህ። ፈገግ በል የልብህ ሐሳብ ይሙላልህ። አባትዬ የቤታችን ደስታ ሙሉ እንዲሆን እካፈለዋለሁ ሐሳብህን የልብህን ሁሉ ቀርቶ አንተ ብቻ ደስ ይበልህ። ፈገግ በል የልብህ ሐሳብ ይሙላልህ። አባትዬ የቤታችን ደስታ ሙሉ እንዲሆን እካፈለዋለሁ ሐሳብህን የልብህን ሁሉ ቀርቶ አንተ ብቻ ደስ ይበልህ። ፈገግ በል የልብህ ሐሳብ ይሙላልህ። ሃሌሉያ! ኢየሱስ ጌታ ነው። አሜን። እግዚአብሔር ያሳድገን። 2018 ላይ ያላችሁን ዲዛይር ወደዚህ መርጅ አድርጉት። ትረስት ሚ እግዚአብሔር ፌል አያረጋችሁ። ዲዛይራችሁን፣ ፍላጎታችሁን፣ ሐሳባችሁን በሙሉ ሆሊ ጎስት ቴክ ዘ ዊል ያዘው። አንተ መሪውን ያዘው። የህይወቴን፣ የላይፌን፣ የአገልግሎቴን፣ የሪሌሽንሺፔን፣ ከሰዎች ጋር ያለኝን ኮሚኒኬሽን፣ የፋይናንሴን፣ እያንዳንዱን ነገር ቴክ ዘ ዊል ሎርድ። ጌታ ሆይ መሪውን ያዘው አንተ በሉና ስጡት። ላይፋችሁን ለእግዚአብሔር ስጡት። and begin to grow። የያዛችሁ እጅ ያሳድጋችሁ፣ ይኮትኩታችሁ፣ እንደወደደ ያደርጋችሁ። you can never lose in life. you can never lose in life። ክብር ለኢየሱስ ይሁን። ለኔና ለአንድ ሰው ወደዚህ መንፈሳዊ እድገት መሻገር ሆኖልናል። አሜን በሉ እስቲ። yes so this is yours a matured son። የሱ ፍቃድ የሌለው ልጅ ማለት ነው። የሱ ሐሳብ የሌለው ልጅ ማለት ነው። እንደወደደ የሚቀጣው፣ እንደወደደ የሚያወራው፣ እንደወደደ የሚያፈልገው፣ እንደወደደ ልቡ ላይ ያለውን ዲዛይር የሚወስድበት እና የሱን ዲዛይር የሚጨምርበት፣ የወደደውን ነገር የሚያደርግበት። እግዚአብሔር ይሄንና ይሄንን ስጠኝ ሲለው የማያንገራግርበት ልጆች አሉት። እግዚአብሔር ወደዚህ መንፈሳዊ እድገት በኢየሱስ ስም ያሳድገን። አሁን ሁሉም ሰው ጸጥ ይበልና ይሄን ኮቨነንት ከጌታ ጋር እንዲገባ ፈልጋለሁ። ጌታ ሆይ ቴክ
my life አይኖቻችሁን ጨፍኑ ይሄን ጸሎት ጸልያችሁ ማታውቁ ሰዎችም ጸልዩ እኔ ማበቃልህ ህይወት የለኝም ጌታ እኔ ማብቅቼ ማመጣልህ ህይወት የለኝም ጌታ ሰርቼ ማመጣልህ ህይወት የለኝም I'm weak without your presence I'm weak without your presence I am weak without your spirit ካለ መንፈስ ደካማ ነኝ ጌታ ካለ መገኘት ደካማ ነኝ ጌታ ካትሪን ኩልማን እንደዚህ አለች ይሄኛውን የተሰበረችውን የሞተችውን የበሰበሰችውን ካትሪን የምትፈልግ ከሆነ ሰጣለሁ ዩዝ ኢት ጠንካራዋ ካትሪን የለችም ላይፍ ያደቀቃት ባሏን የፈታች የተሰበረች ካትሪን አለች እሷ መጠቀም የምትችል ከሆነ ዩዝ ኢት ብዬ ሰጠው ጌታ ህይወቴን ቀይሯለች so give your life give your life give your life ይሄን ጸሎት ሁሉም ሰው እንዲጸልይ ይፈልጋለሁ አባትዬ የቤታችን ደስታ ሙሉ እንዲሆን ካፈለ መጋጋጥ አልፈልግም ጌታ መጋጋጥ አልፈልግም ከኔ ፈቃድ ጋር መጋጋጥ አልፈልግም ከሐሳቤ ጋር መጋጋጥ አልፈልግም ከፍላጎቴ ጋር መጋጋጥ አልፈልግም take the wheel Lord ውሰደው ኪዳን ግቡ በዚህ ዓመት መጨረሻ take my life Holy Spirit አላባጋዳላ ጋራ ጂላ ባራዳላ ባጋዳላ ጋዳላ ፈራዲያ ለባራጋዳላ ጋዳላ ጋዳላ ጂሊ በሬዲ ለገዲ ማዳላ ባራዳላ ጋዳላ ጋዳላ ባራዳላ ጂሊ በሬዲ ለበረለ ida varadia na mandele venia mossa bayala በህይወቴ የነገርከኝ ያስጀመርከኝ መንገድ ብቻዬን አልደፍረውም መንፈስ ነው የግድ በሰው አፍ ብቻ አውርቼ አይደለም ማሳምነው ወይ ከእግረኛ ጋር ሆኜ ድረስልኝም የግድ ታስፈልገኛል የግድ ታስፈልገኛል የግድ ታስፈልገኛል የግድ አንተ ብቻ ነው ፈልገው በህይወቴ ጌታ አንተ ብቻ ነው ፈልገው ማተር የምታደርግልኝ አንተ ብቻ ነው